ልጆች ቶሎ ለሌላ ነገር ይጋለጣሉ በተለይ ሴቶች ተብሎ የሚሰጋበት ሙያ ነው። ለኔ ከማይሆን ማለት እኔ በእነሱ መሃል ትንሽ እድሜ አይደለም በሙያም ሁሉ የነበረው ደስታ በጣም ደስ ይል ነበር። እነሱ በጣም በቆንጆ ፊልም ይታወቁ ነበር። ግቢያቸው ውስጥ በምንቀረጽ ሰዓት ራሱ እዛው በሰዓቱ የነበረ ሰራተኛ ድባቡ ተቀይሮ ነበር። ኃይለኛ ሚስት ናት፣ ግን ባሏን በጣም የምትወድ ያሳጣኝም ነገር ብዙ አለ ብዬ ስለማላስብ በውፍረቴ ለመቀነስም አንዳንድ እድሜም ልጅነትም ስለነበር ምንም አይመስለኝም። አሁን ደግሞ የተለመደ ነገሮች አሉ አይደል? ይሄ በሕክምናው ሄደሽ ምናምን እንደዛም የሚመስለው ሰው አለ። ግን በቃ እኔ በአመጋገብ እግዚአብሔር ምረዳኝ። ካለእድሜሽም ትልቅ ሰውም ደግሞ አስመስሎኝም ኖሬያለሁ። በነገራችሁ ላይ ከታላላቆቼ በላይ ታላቅ መስዬ በቃ ለፍቅሩ ነው እንጂ የምትሰሪው በዚህ ሙያ ቤተሰብ አታስተዳድሪም፣ ላይፍ አትቀይሪም ምናምን በቃ በጊዜ ትየውና ወይ ይወጣላታል ብለው ማስበው ሊሆን ይችላል። አንቺ ግን አመረርሽበት ብላ ነበር አይደል? ሰከላ ሾውን በአባይ ቴሌቪዥን እየተከታተላችሁ ትገኛላችሁ። ዛሬ ከፊልም ጋር ከትወና ጋር ከቲያትር ጋር ያሉ ነገሮች ነው እንግዲህ እንግዶቼ የበዙት። ቀጣይም እንግዳዬ ተዋናይት ናት። ቤልሰን ንጋቱ ትባላለች። በርካታ ፊልሞችን ሰርታለች። በቅርብ ጊዜም ደግሞ የአንድ ታላቅ ኢትዮጵያዊትን ታሪክ የሚያሳይ ፊልም በጥሩ ሁኔታ ሰርታ ለእይታ አብቅታለች። ሌሎችም በርከት ያሉ ስራዎች አሏት። ትንሽ ከእሷ ጋር ቆይታ ይኖረናል። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እስከዛሬ ተገጣጥመን አናውቅም። ተመልካችሽ ነበርኩ እውነት እኔ ደግሞ በጣም ነበር የምወድሽ። ተገናኘን በቃ እግዚአብሔር ይመስገን። እንዴት ነሽ? ሁሉ ሰላም ነው? ሁሉ ሰላም እግዚአብሔር ይመስገን። ባኪ እንግዲህ የቃለ መጠይቅ ወጉ ነውና ልሰጥሽ ግድ ነው። እንደው ምን አይነት ልጅ ነበርሽ? በባህሪም በገጽታ አላውቅም፣ ቀይ ድንቡሽቡሽ ያለች ልጅ የነበርሽ ይመስለኛል። ሌላውን አንቺ ጨምሪ። አይደለሁም አትቀርጂ። በጣም ቀጭን በጣም ትንሽዬና አባቴ በጣም ትንሽ ስለሆንኩኝ ቡጣ ብሎ ነበር የሚጠራኝ። ቡጣ ማለት ትንሽ ማለት ነው። ቀጭን ትንሽዬ ነበርኩ። የሚገርምሽ ግን በቃ ማንኛውም ኢትዮጵያዊ እንደሚያድገው አይነት አስተዳደግ። አባታችን በልጅነታችን ነው የሞተውና እናቴ ናት ያሳደገችኝ። ያው በጣም ኃይለኛ ነበረችና ከቤት አንወጣም፣ የሰፈር ጓደኛ የለንም ምናምን። እግዚአብሔር ይመስገን ብቻ ምንም ነገር ሳይጎልብን ጥሩ ስነስርዓት ይዘን ያደግን። እናቶች ብዙ ጊዜ ብቻቸውን ልጅ ሲያሳድጉ ብቻዋን ስላሳደገች ተበላሹ የሚል ሀሳብ ስላለ ይፈራሉ፣ ይጨነቃሉ። አዎ እሱን ኖረሽበታልና የእናትሽን ጭንቀት ቀላል ጭንቀት አይደለም። በነገራችን ላይ የሆነ ኃላፊነት ሊቆጣም ሊገስጽ የሚችል አባት ሳይኖር ሲቀር ፈተና አለው። እንደውም እኛ ልጆች ሆነን እኮ አንደርስታንድ አናረጋትም፣ ብዙም አይገባንም። አድገሽ አሁን ወደ ህይወቱ ስትመጪ ከዛ አንቺ ልጅ እናት ስትሆኚ ለልጅሽ ሚኖርሽ ፊሊንግ ለካ ያኔ እናቴ ለዚህ ነበር የምትጨነቀው ትያለሽ። እኛ ትምህርት ቤት ሄደን ስናረፍድ በቃ ስልክ ትደውላለች፣ ቤት ቢሮ ሆነ አልደረሱም ደረሱ። አሁን ያ ነገር እኔ ጋር አለ። ሰዓቷ ሲያልፍ በቃ እና ለካ እንደዚህ ነው ትያለሽ። ሞር ስትወልጂ በጣም ይገባል የቤተሰብ ፍቅር። ታዲያ እንደዛ አይነት አስተዳደግና እናት አሳድገውሽ እንዴት ወደ ትወና መጣሽ? ብዙ ጊዜ ያው ልጆች ቶሎ ለሌላ ነገር ይጋለጣሉ በተለይ ሴቶች ተብሎ የሚሰጋበት ሙያ ነው። ተደብቀሽ ነው የገባሽው እንዳይባል የሚታይ ነው። ብትደበቂም አታመልጪ። አዎ አይ የሚሰጋበት ሙያ ብቻ ሳይሆን ያልተለመደበትም ጊዜ ነበር አይደል? ወላጅ የማይፈቅድበት ትምህርት እንኳን ስንማር ይሄ ትምህርት ነው እንዴ ነው የምትባየው እኮ። አሁን ወተሽ ቲያትር ተምረሽ ስትመጪ ትምህርት እኮ አይመስላችሁም። ቀለም ካልሆነ ይሄ ቀለም እኮ አይመስላቸውም። እና ደግሞ በጣም ማትደግፈው ሙያ ነበረ በዛ ሰዓት። በጣም ማትወደው ማትደግፈው። ለምን እሷ የቀለም ተማሪ ነበረች፣ በአካውንቲንግ ነው ግራጁዌት ያደረገችው። በቃ ይሄ የቀለም ተማሪ ነበረች። በዛ ነው ግራጁዌት አድርጋ ኮሜርስ ምናምን የተመረቀች ሴት ስለሆነች አሁን ወደ አርቲስት ስትገቢ ሙያተም ሄጂ መድረክ ላይ ቀልድ ነው የሚመስላት። መድረክ ላይ የሆነ ነገር አድርገሽ ስትመጪ ሙያ አይመስልም። አሁን ነው ሪስፔክት የመጣው እንጂ ያኔ አይፈልጉትም በፍጹም። ግን በጣም አስቸግሪያት ስለነበረ የመጀመሪያም ደግሞ እድሌን የከፈተችው እሷ ናት። ፋዘር ጋር ወስዳ ማስቸገረው ካልቀረ በቃ እንደማለቃ በሙያ ትደገፍ በሚል ይመስለኛል። አዎ ትማርና እስኪ ተምራ ትደገፍ ተብዬ ነው እንጂ እሷ ናት የፋዘር ጋር የሚወሰደችኝ ያገናኘችኝ ከነ ቴዎድሮስ ተስፋዬ ጋር 7 ያክፍሎኝ ማለት ነው። 13 ዓመት ልጅ በጣም እርሊ ነው በጣም። ምንም ቢሆን ያው ባይፈልጉትም ግን በጣም ደግሞ ቀድመውልሻል። አብዛኛው አሁን ፋዘር ቤት የሚሄዱ ልጆች ትልቅ ከሆኑ በኋላ ነው። አዎ በጣም እኔ ክረምት ነው የተፈቀደልኝ። ክረምት ሄጄ እንድማር
እሱንም በጣም በቂ ነው። የትምህርት ሰዓቴ ስለማይሆን ተማሪ ነኝ፣ ስለዚህ ስለማይሆን ክረምት በቃ 2 ወሯን ተማር ብሎ ቴዲ ጋር ይዛኝ ሄዳ ቴዲ አሳምኖኝ ከዛ ስትጨርሺ ቲያትሪካል አርት የሚባል ትምህርት አለ ተምረሽ በትምህርት የተደገፈ ይሆናል ከዛ ቲያትር ትሰሪያለሽ ከዛ ተብሎ ነው አባብለውኝ ይገባል። አባብለውኝ አንዳንዴ አሁን እንደ ሰው ዝም ብዬ ሳስበው በቃ በጊዜ ትየውና ወይ ይወጣላታል ብለው ማስበው ሊሆን ይችላል። አንቺ ግን አመረርሽበት ብላ ነበር አይደል? እስኪ ትየው ተብዬ ነበር፣ ግን ጭራሽ ይበልጥ እንደውም ወደድሽው። እኔ ፍቅሩን ብዬ ነው በቃ በደንብ ነው የምወደው። ልጅም ሆኜ በቃ እነ ሙሉዓለምን ምናምን እያየሁኝ ስላደኩ ደስ ነው የሚሉኝ። በቃ እንደዚህ በሆነ ላለው ትምህርት ቤት ላይ ግጥም አቀርብ ነበር ሰልፍ ላይ ምናምን የሆነ አለ ትንሽ ውስጤ ትንሽ አለ የአርቱ ፍቅርና አሁን ብር የለውም ምናምን የሚባለው ነገር የዛኔ ብር ኖረው አልኖረው በእግራችን አፍሪካ አንድነት ትምህርት ቤት ወክ እያደረግን እንመጣለን ሰፈር ድረስ። ሰፈር ሳሪስ? ወክ እያደረግን ፒያሳ ወክ አድርገን እንመጣለን። በእውነት ምንም አይመስለን። ይሄ ሁሉ በቃ ፍቅሩ ነው። እርግጠኛ ላይ መንገድ ላይ የሚሄድ ስለምታወሪ ስለዚሁ ነገር ነው። ከዛ እዚህ ጋር እንዲባረኩት ኖሮ ታያለሽ፣ እዛ ጋር የሆነ ነገር ወይም ማይም ስሩ ተብሎ ተሰጥቶን ሚስቴክ ሰርተን ከሆነ ይሄን እኮ እንዲባረገው ኖሮ በቃ አሁን በፋዘር ራሱ ጎበዝ ተብሎ መጨብጨብ በዛ ሰዓት በቃ ትልቅ ነገር ነበር። እናስ በዚህ ጉዳይ ነው ስናወራ ቤት የምንደርሰው ራሱ በጣም ከዛ በኋላ እንዴት ቀጠልሽው? ትምህርትሽን ቀጠልሽ ጨረሽ? ከዛ በኋላ እንዴት በቃ ሙያሽ እንዴት ሆነ? ስልጠና ወሰድሽ? ከዛ በኋላ እውነት ለመናገር በ1 ዓመት ብቻ ነው 2 ወር ፋዘር ጋር የተማርኩት። ከዛ በኋላ ግን በቃ ትምህርትሽን ጨርሺ በሚቀጥለው ዓመት የሚኒስትሪ ተፈታኝ ነበርኩ እና ሚኒስትሪ ቆንጆ ውጤት ካመጣሽ በቃ 10ኛ ክፍል ከጨረስሽ በኋላ የፈለግሽውን ትማሪያለሽ ተባልኩ። ከዛ ልክ 8ኛ ክፍል ማትሪክ ነቅንቄን ያለፍኩት። አላማ ነበረሽ? በቃ ማለት ሀሳቤ ለዛ ነው። ለ10ኛ ክፍሉ ቆንጆ ውጤት አምጥቼ ቲያትሪካል አርት መማር ስለሆነ በጣም ደስ አላት። 90 ቤት ነበር ውጤቴ ምናምን። ከዛ ተለበቅ እንደ ልቤ። ከዛ ከ10ኛ ክፍል በኋላ ቀጥታ ቲያትሪካል አርት ነበረ የተማርኩት። ገባው፣ ተመረቅን። ስራ ስንጀምርም ይሄ እንዴት ነው አንዳንዴ ውጤት ለማሳየት ግሬድ የተማሪ ቲያትሪካል አርት ስትማሪ አስተማሪዎች የሚፈትኑም ብሔራዊ ቲያትር መድረክ ላይ ነበረ እና በብሔራዊ ቲያትር መድረክ እድሌን ከፈትኩ ማለት ነው። እዛ ጋር የተጀመረው። ከዛ በኋላ የመጀመሪያ ስራሽን ግን ሳትሰሪ ዘግይተሻል በጣም። ምን ነበር ምክንያቱ? 4 ዓመት ራኪ ማለት የኛ ሙያ ለሴት በጣም ከባድ ነው አይደል? ወደ ሲስተሙ ለመግባት መማር በቂ አልነበረ አልመሰለኝም። ልጅነትም ነበረ ምናምን ብዙ ማቾርድም አይደለሁም። ቶሎ ተመርቀሽ ስራ ግብት ምናምን የሚባልበት ሙያ ነበር ይመስለኝ፣ ግን አይደለም አልነበረ። እኔ ተስፋ ሁሉ ቆርጬ ነበረ። በቃ 4 ዓመት በተመረቅሽበት ሰዓት ሰሪ ስትቀሪ በቃ እግዚአብሔር አልፈቀደው፣ ይሄ ሙያ ለኔ አይደለም። በፊትም እናቴን ሳስቸግራት ነው የመጣሁት። በትግል ነው በቃ አርቲስት መሆን የፈለግኩት ማለት ነው። ስለዚህ በቃ አንተ የፈቀድከው ሙያ ላይ በቃ ከዚህ በኋላ ምናምን ብዬ ጸሎት በጣም ነበር የማደርገው። ከዛ ግን ዞሬ እሺ ምን ትማሪያለሽ ስባል ከአርቱ ጋር የተያያዘ ትምህርት ነው መማረው። የሚገርምሽና የመጨረሻ በቃ የፊልም የሰራውበት አጋጣሚ ራሱ ፒያሳ ቶም ኤዲቲንግ እየተማርኩ በቃ ከዛ አልወጣም። የምመርጠው ትምህርት ራሱ የተያያዙ ነገሮች ናቸው። ከዛ ኤዲቲንግ እየተማርኩ ነው ጣይቱ ግቢ ውስጥ በቃ እነ ፍቅረ ኢየሱስ ድንበሩ እነ ዋጄ ለመጀመሪያ ለአይራቅ ፊልም ለልዩ ካራክተር እዛው በር ላይ ፊልም ልማር እያስቸገርኩ ልምጣ። የሚያውቁት ነገር የለም በቃ ፊት ስታረግላቸው ለካራክተሯ በቃ በዛ ጋር ካስተደረኩ ልማር ወጥቼ ስክሪፕት ይዤ ወደ ቤት የገባው ማለት ነው። በጣም ደስ የሚለው እርግጠኛ ነኝ። ከ4 ዓመት በኋላ የተገኘ እድል ደግሞ በቃ አሁን ጸሎት አድርገሻል። ስለዚህ እግዚአብሔር እንደፈቀደ ነው ልብሽ የሚያስበው። ሲፈቅድም ደግሞ ለኔ ከማይሆን ማለት እኔ በእነሱ መሀል ትንሽ ነኝ። ትንሽ እድሜ አይደለም በሙያም በጣም ታናሻቸው ነኝ። እኔ አማተር ነኝ እዛ ጋር እኔ አማተር ነኝ። እነሱ ደግሞ በጣም ለኔ ትልልቅ አርቲስቶች ናቸው። እነ ሚኪ ሚሊዮን፣ እነ ማህደር አሰፋ፣ እነ ማህሌት ሰለሞን መምህሯ የቲያትር ከነሱ ጋር እነ መስፍን የጠጁ እነሱ መሀል እኔ ብቻ ነኝ አማተር። ስለዚህ እግዚአብሔር ሲያመጣው እንዲህ ነው። ትዕግስት መታገስ ደግሞ በጣም ለትልቅ ነገር ነው የሚያጨውና በቃ እግዚአብሔር የመረጠኝ ነው። በቃ ለኔ እግዚአብሔር ነው መርጦ እዛ ውስጥ የከተተኝ እላለሁ። ሁሉም ከትልቅ እንደገና ሚኪ አስተማሪ የማን ነበር ከሱም ጋር መስራት ምናምን
የነበረው ደስታ በጣም ደስ ይል ነበር። እነሱ በጣም በቆንጆ ቆንጆ ፊልም ይታወቁ ነበር። እኔና አንቺ፣ አምራን ምናምን ፊልሙ ራሱ የነዋጄ ቆንጆ ነበር። ህዝቡ በጣም የሚወድላቸው ስራ ስለነበረ አይራቅ ደግሞ ስንሰራ በጣም ቆንጆ ነበር። የሚገርም አጋጣሚ ነው። አንዳንዴ ላንቺ የተቀመጠው ነገር በቃ ያገኝሻል፣ ፈልጉ ያገኝሻል ቢባል ከፈጣሪ ሲሆን ደግሞ ነገሮቹ አልጋ ባልጋ ይሆናሉ። ከዛ በኋላ ለምን ፊልሙ ተወደደ። ለመጀመሪያ ጊዜ በዛን ጊዜ ማለት እንግዲህ 12 ዓመት ባለሳሳት ምናምን ይሆናል 12 13 ዓመት ለመጀመሪያ ጊዜ ኢትዮጵያ አየር መንገድ የገዛው ፊልም ነው። በዛ ሰዓት ረጅም በረራ ሲኖር እሱ እየታየ ነው የሚካሄደው። ጉማ ላይ የመጀመሪያ ተስፋ የተጣለባት ተብዬ ታጨው ሁለተኛ ዙር ላይ ለእኔ በቃ ያኔ እግዚአብሔር የጸሎቴ መልስ ሆነ አይራቅ ማለት ነው። እና እግዚአብሔር ይመስገን ከዛ በኋላ ጥሩ ጥሩ ፊልሞች ሰርቻለሁ ከነዋጄ ጋር። ቆንጆ ስራዎች ሰርተሻል። ኤዲቲንጉን ጨረሽው ወይስ ካስት እንደተደረግሽ ወጥተሽ ቀረሽ? ጨርሻለሁ። አልሰራሽበትም? አልሰራሁበት። በነገሩ የመጀመሪያ ፍቅርሽ ትወና ስለነበር እሱ ላይ ሰርተሻል። በጣም። ከዛ በኋላ ምን አይነት ስራዎች መጡ? ከአይራቅ በኋላ ሰኔ 30 እና አትጅብኝ እና ኢትዮጵያ በእናት መንገድ፣ ከዛ ደግሞ ተከታታይ ድራማ እነ ጎረቤታሞቹ በጣም ይዘሳት ተወዳጅ ነበሩ። ቆንጆ ቆንጆ ፊልም ነበር። አሁን ሰኔ 30ም የዋጄ ስራ ነው በጣም። እዛም ጋር አዚዛ በጣም ጓደኛ ቤስት ጓደኛ ሆኜ ነው የታጨሁት። በጣም እንግዲህ በቃ ከዛ በኋላ የምሰራቸው እነ ሽመልስ አበራ እነ ሰለሞን ሙሄ ምናምን ባሉበት መስራት ማለት ለእኔ በቃ ከባድ ሚዛን በጣም ገጠመሽ። በጣም የሚመጣው ራሱ ከዛ በኋላ በቃ ለእኔ ጥሩ ነበር። አሁን ደግሞ የመጨረሻ ስራሽ ደግሞ በጣም ትልቅ ቦታ ነው ይዘሽ የሰራሽው። ሁላችንም የምናውቀው የምንወደው ትልቅ ስቶሪም ነው፣ ትልቅ ታሪክም ነው። እንዴት ካስት ተደረግሽ? ካስት የተደረግኩት ይመስለኛል መልኬም ትንሽ የመመሳሰል ነገር አለው። ግን ፕሮዲውሰሯ ጠበቃ ትሩፋት ትባላለች። ድሮ ልጅ ሆኜ የሆነ ኮሌጅ አስቸግሬ ገብቼ ማለት አስቸግሬ ሳይሆን መማር አለብሽ ተብዬ ገብቼ አስቸግሬ የወጣሁበት አልማርም ብዬ አንድ ኮሌጅ ነበር እዛ ውስጥ ይቅርታ ኮሌጅ ራሱ እናቴን ብዙ ቦታ ነው እየገባው 3-4 እየገባው እየተከፈለ 6 ወር ሲሆን የሚደብረኝ ነገር አለ። እወጣለሁ ብሯ በቃ ትላለች ሁሌ ይቀመጣል ደረሰኝና ተከፍያታለሽ ተጠራቅሙ እና አንድ ኮሌጅ ነበር የሆነ ግሎባል ጋር አይቲ ኮሌጅ የአይቲ ብቻ ትምህርት የሚሰጥና እዛ ውስጥ እሷ ሪሴፕሽን ነበረች እና ልጅ ሆኜ ማለት ነው እንግዲህ ማትሪክ ነው ስጄ ገና 16 ዓመቴ ላይ ምናምን የምታቀኝ ሴት ናት። ከዛ ግን በጣም ካስት ልታደርገኝ ያሰበችው በእቴጌ ማጀት የሚል ተከታታይ ድራማ ነበረን እና አንድ ዓመት የታየ ማለት ነው በኢትዮጵያ ቴሌቪዥን። እዛ ላይ እሱን ስታይ ለአበበች ጎበና እሷ ነው መሆን ያለባት ብላ እኔ ጋር ደወለች። እኔን ካስት አደረገችኝ ማለት ነው እና በጣም ግን ደስ ይል ነበር እሱ ራሱ በጣም እሳቸውን ካራክተር መጫወት ራሱ። እንደ ፊልምም እንግዲህ እንደ ተዋናይም ደግሞ የሚፈትንም ይመስለኛል። ከእድሜሽ በጣም የራቀ በሜካፕ ገጽታሽ ስለተሰራ ብቻ አይደለም፣ ድምፅም ምንም አብሮ እኮ እድሜን መምሰል አለበት። እሱ ሁሉ ከባድ ይመስለኛል። ፈታኝ የነበረው ምንድን ነው? የአበበች ጎበና ፊልም ተጀምሮ እስኪያልቅ ስቶሪያቸው፣ ላይፋቸው እውነተኛ ታሪክ ነው። ላይፋቸው እውነት ይሄን አሳልፈው ነው እዚህ ጋ የመጡት ምናምን ነው የምትይው ብታይ በጣም ቻሌንጅ ያደረጉ እናት ናቸው። እስከ አሟሟታቸው የሚያሳዝን መጨረሻው አሟሟታቸው ራሱ የሚያሳዝን ነበር። የኮሮና ታይም ነው ምናምን እና በቃ የሚያሳዝኑ ከልጅነታቸው ምቾትን የማያውቁ በመዳር በልጅነት ከዛ እያለ አዲስ አበባ ከገቡ በኋላ ያላቸው ህይወት ውጣ ውረድ ራሱ ከባድ ነበር። ከዛ ደግሞ እርጅናው ላይ ስትመጪ ደግሞ እንዳልሽው ነው፣ ድምፅሽ ይቀየራል፣ አካሄድሽ፣ ሁሉ ነገር። ግን በሳቸው አልባሳት ምናምን ነበር የተሰራው ፊልሙ። በእውነተኛ አልባሳታቸው ወጥቶልኝ በእውነት የሳቸው መነጽር አርጌ ሻሻቸውን አርጌ ዱላቸው ተሰጥቶኝ ጫማቸው ተሰጥቶኝ ምናምን የነበረው ነገር በጣም ነበር ለእኔ ደስ ይል ነበር። በአካል አላቃቸው ግን በቃ ባቃቸው ብዬ ተመኘኋቸው እናት ናቸው እና ቆንጆ ነበር። ያው ቻሌንጅ ቢኖረውም እግዚአብሔር ረድቶኛል። ዳይሬክተሩም ጎበዝ ነው፣ ረድቶኛል። እንግዲህ ከተመልካች ምን አይነት አስተያየት አገኘሽ? አሁን በሳቸው እጅ ያደጉ በጣም ብዙ ልጆች አሉ። የአበበች ጎበና ማሳደጊያ ውስጥ ገብተው ያለፉ እናቶችም የተረዱ በጣም ብዙ ሰው ጋር የደረሱ እናት ናቸው። እንዴት ነበር ተቀባይነት? ከቀረጻው ጊዜ ጀምሮ ግቢያቸው ውስጥ በምንቀረጽ ሰዓት ራሱ እዛው በሰዓቱ የነበረ ሰራተኛ ድባቡ ተቀይሮ ነበር። ስራ አቁመው ለቅሶ ነበር። እኛ ልንቀረጽ ስንገባ በቃ እኔ ልክ ሜካፕ ተሰራርቼ እሳቸውን ስመስል ያለቅሱ ነበር። ከዛ የሆነ ሰዓት እንደውም ቀረጻ ቆመው ነበር ለማረጋጋት። የመጀመሪያዎቹ አካባቢ ላይ
ያለቅሱ ነበርና ዳዬ ነው የሚሏቸውና በቃ እሳቸውን ነው የመሰልሽን እሳቸው ይሄ ናፍቆቱም አለ ምናምን የእሳቸውን ልብስ ደግሞ እና ይሄ አንዳንድ ሻሻቸውን ምናቸውን አድርገሽ ስትታይ ደግሞ ለሚያውቃቸው ሰው ደግሞ በጣም ከባድ ነበር። ግን በጣም ነው ደስ ያላቸው። ከላይ ከአበበች ጎበና ከወንድማቸው ጀምሮ ከአባባ በጣም ደስተኛ ነበሩ እስከ መጨረሻ ድረስ። ጥሩ ነበር ፊድባኩ፣ እግዚአብሔር ይመስገን ቆንጆ ነበር። የፊልም ምርቃቱ ላይ አንድ ነገር ተፈጠረ ነበር። አዎ ምን ነበር? መጀመሪያ ሰው በጣም ሞላ አዳራሽ፣ 2 አዳራሽ ሞልቶ ውጭው ራሱ ጨረቃ ይመስል ነበር። ብዙ ሰው በቃ ይመስለኛል ለእሳቸው ያለው ፍቅር የእሳቸውን ፊልም እንዴት ሰሩት በቃ ለማየትም የናፈቀ ሰው አክብሮ የመጣ ሰው ብዙ ሰው ነበር። የተመለሰም አለ። እንደውም በዚህ አጋጣሚ ተጉላልቶ የተመለሰውን ሰው ይቅርታ መጠየቅ እፈልጋለሁ። ያጋጥማል በእውነት በጣም ከዛ ደግሞ ያው አንዳንድ የቴክኒካል ችግር ይኖር የለ የሳውንድ ችግርም ነበረ። የሆነ ሰዓት ላይ ጮህ ነበር። ከዛ በኋላ ደግሞ የሆነ ፓርት ላይ ሰብታይትል ጠፋ። በ2 ቋንቋ ነው የተሰራው ፊልሙ በኦሮምኛና በአማርኛ እና ልክ የኦሮምኛው ፓርት ላይ ሰብታይትል በአማርኛ ይጻፍ ነበር ከታችና ጠፋ። የሆነ ሰዓት ጠፋ። ደግሞ ወሳኝ ቃል ሲል ላይ እና ሰው እዛ ጋር እርግጠኛ ነኝ በግምት ነው በቃ እንዲህ ብሎ ይሆናል ብሎ ነው። ምክንያቱም ብዙ የኦሮምኛ የሚያውቅ ሰው አልነበረም እዛ መሀል። ሁሉም ሰው የአዲስ አበባ ሰው ነው፣ የከተማ ሰው ነው ምናምን። ጠፋ በቃ ሰብታይትሉ የሆነ ረጅም የሚባል ሲል ላይ በቃ በጣም ነበር የሚጨንቀው። እና እዛ ቁጭ ብዬ ነው ለዳይሬክተሩ ኧረ ሰብታይትሉ ጠፋ አልኩት። ማለት ምንም ሊያደርግ እኮ አይችልም እሱ ራሱ ምንም እየታየ ነው። በቃ ግን ይጨንቅ ነበረ። ምክንያቱም ከባድ ደግሞ ስቶሪ ነው እዛ ጋር ያለፈው። ማለት ስለ በልጅነቷ በ11 ዓመቷ ልትዳር በቃ ልትዳር የሚያወሩበት ፓርት ነው፣ የሚወስኑበት ፓርት ነው። ሰው እንግዲህ ያችን ምን ብሎ እንዳለፋት ባላቅም ግን በቃ ከባድ ሲል ነበር እዛ ጋር የተዘለለው። ይረዳዋል ብዬ አስባለሁ። በጣም የኛ ህዝብ ይረዳሻል። ቃል በቃልም ሳይሆን ይሄ ኮመን ሴንስ እንትን ከፊት ያለውን እና ከኋላ ያለውን ሲያይ ይረዳል ብዬ አስባለሁ። ያው ባህላችንም ስለሆነ ብዙ ስለማይራራቅ ይገባናል። በእይታም የምታውቂው ነገር አለ አይደለም? የኛ ህዝብ ደግሞ አሁን ጎበዝ ሆኗል። ኦዲየንሱ በጣም በልጦናል፣ በጣም ቀድሞናል። ያርምሻል። ይህን እንዲህ ብታረጉት ሲልሽ በጣም በእውነት ጥሩ ኮሜንት ነው የምትቀበዩ። ጥሩ ኮሜንትን ተቀብያለሁ። ቆንጆ ነው። እስካሁን ከሰራሻቸው ምናልባት የአበበች ጎበናን እናውጣና እንግዲህ ከባዱ ይመስለኛል አላውቅም። ምክንያቱም እውነተኛም ታሪክም ስለሆነ ከፊክሽን የራቀ ከእድሜሽን በጣም የራቀ ብዙ ነገር አዲስ እንትን ይኖረዋል። በጣም ከባዱ እሱ ይመስለኛል። እንደ ሁለተኛ መትዩ ሁለተኛም ብለው ምናልባት ሁሌ ላለውኝ አትጂብኝ የምትለዋ ፊልም ትንሽ ከካራክተሯ ወጣ ያለች ናት። ከባህላችንም ሁሌ ይሆናል አይደል ያደግንበት ሶሳይቲ ኃይለኛ ሚስት ናት፣ ግን ባሏን በጣም የምትወድ ስራ ባይሄድ ፍቃዷ ነው። ፍቃዱ ከበደ ነበር ባሌ። አስጨንቀሽ አንዳሽ ካልጋ ላይ መውጣት የማትወድ በጣም ነው የሚከብደው። በቃ ለማንም ሴት ይከብዳል፣ ለኛ ኢትዮጵያ ውስጥ ላደገ ሴት። እኔ ደግሞ ትንሽ እንዳልኩሽ ነው ያስተዳደገኝ በጣም የሚያልኩኝ ስላልሆንኩ በቃ ያ ፓርት በስማም ሰው ምን ይለኛል እያልኩ ስራውን ትቼው ረስቼው ሰው ምን ይለኝ ይሆን ምናምን ነው የማርታ ገጸ ባህሪ ትንሽ ከባድ ነበር። ለኛ በጣም ከባድ። አዎ በጣም አይመስልም እንጂ ለሰው ለኔ ግን የምትከብደኝ በቃ ከባህሪም ከምንም ውጭ ነበረች። በጣም ከባድ ነበረች። እረዳሻለሁ። ሶሻል ሚዲያ ላይ ማይሻለሁ እንግዲህ የሰውነት ክብደትሽን ለማስተካከልም እንደዚህ የምትጥሪበት ነገር አለ። እንዳልሽኝ ከልጅነት ደግሞ የመጣ አይደለም። አንድ ወቅት ላይ እናት ከሆንሽ በኋላ የተቀየረ ነው ወይስ? አይደለም ሃይስኩል ላይ የሆነ አመት ላይ ይሄ ክረምት ላይ እረፍት ስንሆን ጂም እናት ያስገብታኝ ነበር። ይሄ እንደ እረፍት ለክረምት ተብሎ የምትገቢው ነገር። እኔ ገብቼ ሰርቼ መጥቼ ይበላል በልቼ ነው የምተኛው። ከዛ መስከረም ላይ ስገባ የሚመስለው ወልጄ ተኝቼ ታርሼ ስገባ ነው የሚመስለው። ልብሶ በሙሉ ነው የተቀየረው። በቃ እኔ አልመስልም ልብሶቼ። በቃ ሰው በእውነት በቃ እድሜ ስለማይሆን ነው እንጂ ይሄ 9ኛ ክፍል ላይ ምናምን በእኛ ሰዓት ደግሞ ይሄ ብዙም እንትን አልተለመደም አይደል እንጂ ወልደሽ የተነሳሽ በቃ ወልጄ የተነሳው አይነት ቅይር ነው ያልኩት በ2 ወር ውስጥ ንፍትፍት ብዬ በቃ ትልቅ ሴትዮ መስዬ ምናምን። ከዛ በኋላ ግን ምንም አልመሰለኝም። በዛው ረጅም ዓመት ፊልሞቼ ሁሉ በጣም ወፍራም ሆኜ ምናምን የተሰሩት
አይከብደኝም ነበር። ያሳጣኝም ነገር ብዙ አለ ብዬ ስለማላስብ በውፍረቴ ለመቀነስም አንዳንድ እድሜም ልጅነትም ስለነበር ምንም አይመስለኝም። እያደግኩ ስመጣ የሆነ ትልቅ የሆንሽ ስትመጪ ግን መልበስ የምፈልገውን አልለብስም። እንደ ጓደኞቼ በቃ በጣም ቢቆጨኝ የነበረው ሰው ሚኒስከርት ወይ የራት ልብስ ነው አይደል? እኔ ጅንስ ሱሪ በቲሸርት በስኒከር መልበስ እንዳማረኝም አልሞትም። ይሄን ያስነሳኝ መነሻ የእውነት በእውነት ደረቅ ጅንስ ሱሪዎች ስትሬች ካላረገ አይገባም። ያኔም አይገባም። ደግሞ ሳይዝም ብዙ እኛ ሀገር አይመጣም። አብዛኞቻችን ደቀቅ ያለ ለእኛ ነው። በጣም ቡቲክ ላይማ ብዙ ፈተና ገና አይተውሽ እኮ አይላንቺም ይሆን የለ በቃ ሞራልሽን ክስ በቃ ስብር ነው የሚያደርጉትና ግን ያም ምንም አይመስለኝም ነበር። ግን የሆነ ሰዓት በቃ መሆን አለበት እስቲ ልሞክረው ብለሽ ያልሞከርኩት የለም። ይሄ በአፍ የሚወሰድ የሚጠጣ ምናምን መርዝ ነው የቀረኝ። ሰዓት እንደዚህ እንቁላል የተቀቀለ ምናምን ምንም ያልሞከርኩት የሚዋጥ ሁሉ የሆነ አንድ ጊዜ የሆነ ቻይና ድርጅት ምናምን ነበር እዚህ ልሻል የሆነ አረንጓዴ ያከሳል ተብሎ 4 ሰው ነው እኛ ቤት አባል የሆነልኝ 4 ፓኬት ይመጣ እንዲገዛ እግዚአብሔር ደግነቱ ተፈጥሯዊ ነገር ይመስለኛል ስለነበረ ምንም ጉዳት አላመጣም እንጂ እኔ እሱን ሁሉ ጫለው እኮ። ከዛ ግን እግዚአብሔር አየን ልፋቴን በቃ እቺ ልጅ ትክሳ ብለዋል እንጂ እኔ አሁን በቀን አንዴ በልቼ እኔ ከሳሁት ማለት አንዳንድ ሰው ላይ ስለማይሰራ ምናምን እውነት አይመስልም። አሁን ደግሞ የተለመደ ነገሮች አሉ አይደል? ይሄ በሕክምናው ሄደሽ ምናምን እንደዛም የሚመስለው ሰው አለ። ግን በቃ እኔ በአመጋገብ እግዚአብሔር ረዳኝ። በቃ ይሄ ነጫጭ ነገሮች አቆምኩኝ። ስኳር፣ ፓስታ፣ መኮረኒም አልወድም። ድሮም የእንጀራ አፍቃሪ ስለሆንኩ እሱ መሰለኝ የረዳኝ። በቃ ከዛ በቀን አንዴ በ10 ወር በቃ ከ10 ወር በማይበልጥ ጊዜ ውስጥ ኦልሞስት ከ24 እስከ 25 ኪሎ ነው ብዙ ያደረኩት። በጣም 24 25 ኪሎ ማለት አንድ ትንሽ ልጅ አይደለም፣ በደንብ አንድ ሰው ልጅ ነው አሁን የአንድ 10 ዓመት ልጅ ወይ 8 ዓመት ልጅ ምናምን በይው በቃ መጣንሽ። አንድ ሰው ነው የጣልኩት በይሉኛል ጓደኞች። እውነት ነው አንድ ሰው ነው የጣልኩት። እውነት ነው። ልብሶች የራሱ እኮ በቃ በጣም ወዲያው ነው ቅይር እኮ ያረኩ ሙሉ ለሙሉ በቃ። ከዛ ያው ሁሉንም ገዝተሽ አትሽም ባለው ኢኮኖሚ ያው ሰፊ ደንበኛ አዘጋጅ ግዴታ ነው። ሰፊ ደንበኛ አለኝ በቃ ደግሞ ዛሬም ሊቀነስ ነው ይላል በማግኔዥ የሚሄደው እና ታዲያ የምወዳቸው ልብሶች የት ላረጋቸው ነው? ሱሪው ሲቀነስ ሸሚዙ ሲቀነስ ምኑ በቃ በቻልኩት አቅም አስቀንሻለሁ። ከዛ ግን አንዳንድ ደግሞ ግዴታ ትገዣለሽ ከፋሽኑም ጋር ስትከተኝ። ለጤናም ጥሩ ነው በጣም። ጂንስና ቲሸርቱ ተለበሰ አገኘሽ? ጓደኞቼ ቃል ገቡልኝ። የሚገርምሽ አልመሰላቸውም እንኳን እነሱ እኔም አልመሰለኝ። በቃ ከከሳሽ እኔ ጂንስ ሰጥሻለሁ እኔ የሆነ ነገር ምናምን በሙሉ ጓደኞቼ ጂንስ ሱሪ ነው የሰጡኝ። ወደ 4 ጂንስ ሱሪ አዳዲስ ሱሪ ቃል አስገብቻለሁ። ቀድመሽ አታረገውም ብለው እኮ አትቀንስም ብለው ከዛ ግን ሰጡኝ። በጣም አልገዛውም ጂንስ። የሚገርምሽ የተመኘሽውን በነፃ ለበስኩት። በጣም ነበር ደስ ያለኝ በጣም። አይ አካላዊ እንደዚህ አሁን እንደምናወራው እንደው ለምቾትም ለልብስም ብቻ ሳይሆን ለጤናም አሁን በልጅነትና ከፍ እያለ ሲሄድ አንድ አይደለም በጣም የትኛውም ጤናማ ክብደት ላይ መሆን የተሻለ ለጤና ጥሩ ነው። ለብዙ ነገር ተጋላጭ ስለሚያደርግ ነው። ካለድሜሽም ትልቅ ሰውም ደግሞ አስመስሎኝም ኖሬያለሁ። በነገራችን ላይ ከታላላቆቼ በላይ ታላቅ መስዬ ኖሬያለሁ። ትልቅ ሰው መስለሽ ምናምን ግን ፊቴ ያስታውቅ ስለነበር አንቺማ ልጅ ነሽ ይሉሻል ፊቴን አይተው እንጂ ትልቅ ሴትዮ መስዬ ነበር የኖርኩት። ልክ ነው። ሰውነት ስጋ ይዟት ነው እንጂ የሚባለው አይነት ይባላል። አዎ በጣም እሺ ወደ ልጅሽ እንምጣ። እንግዲህ አንቺ እናት ሆነሽ አየሽው ልጅሽ ወደ ትወና ማዘር የፈሩት ሰራችልኝ ላይ መጣ ሰራችልኝ። በቃ ደግሞ ጎበዝ ሆነች እንዳከለኪ በጣም ማለት እኔ እናቴን እንደዛ አድርጌ አስቸግሬ ገብቼ ከዛ እኔ ያየሁትን ግን ቻሌንጅ እኮ አላየችም እሱ። ጥሩ ነው። አንቺ ያለሻ መንገዱን ጠርገሻል። እኔ አልፌላት ስለመጣሁ እሷ በጣም በቴ ተወዳለች፣ ደስ ይላታል ምናምን። ግን እኔ እኮ ሙያውን በጣም ነው የምወደው። ግን ምንድነው ከገባው በኋላ አሁን ከገባሽ በኋላ አሁን ስታመዛዝኙ በቃ ለፍቅሩ ነው እንጂ የምትሰሪው በዚህ ሙያ ቤተሰብ አታስተዳድሪም፣ ላይፍ አትቀይሪ ምናምን። ያ ደግሞ እንዲሆን አትፈልጊኝ በልጅሽ አይደል? ግን ትወደዋለች እና ሁሌ ፊት ግን አልሰጣትም ነበር። እግዚአብሔርም በቃ ለሷ አዳላ መሰለኝ። አንድ የሚወጣ ሲትኮም አለን አሁን የእውነተኛ
እናትና ልጅ እንደሆናችሁት እዛም ላይ የእውነተኛ እናትና ልጅ ሆነን አንድ ሲትኮም ላይ ካስት ተደረገች። አትሰራም ብዬ ነበር ግን እስቲ ትሞከር ተባልኩኝ። ይዣት ሄጄ ሁሉ አላውቅም እኔ ቀረጻ ሲሄድ ምናምን ልጅ ይዤ በፍጹም አታውቅም። እና ለካሜራ አዲስ ትሆናለች ትደነግጣለች ምናምን ብለሽ የምታስቢያት ልጅ እዛ ጋር ዳይሬክተር ሆና ቁጭ እንኳን ልትፈራ አብሯት ዲያሎግ የሚለው ሰውዬ ከተሳሳተ ይሄን ለምን ዘለልከው ምናምን ትላለች። ኮንቲኒቲ ከዛ ዳይሬክተሩ እሷማ የሆነ ታውቃለች ይዘሻት ሄደሽ በፍጹም በቃ ሁላችንም እና በቃ እነሰሌ ራሱ የኛ ደሞዝ ሁሉ ለሷ ይሰጣት ይላል ሰውል ሲቀልድ በቃ የኛ ደሞዝ ሁሉ እሷ ትሰጠው። በጣም ጎበዝ ናት። ዳይሬክተሩን በጣም ነው የተደነቀባት። እንግዲህ እግዚአብሔር ፈቅዶ ከወጣ አንድ ሲዝን አንድ ምዕራፍ ጨርሰናል። ሲትኮም ነው ይወጣል ብዬ አስባለሁ በቅርብ ተስፋ አደርጋለሁ። እንግዲህ በእርግጥ ያንቺ መኖር ሙያ ውስጥ ለሷ ቀለል የሚያደርገው ነገር አለ። ያው እናትሽ አንቺ የምትወጂውን ሙያ እንግዲህ ፈቅደዋል። ስለዚህ አንቺም ግዴታ አለብሽ ራሱ። ልጇም የልጅ ልጇም እዚህ ሙያ ውስጥ አሁን አምና ተቀብላ እየመጣች እያጨበጨበች እያስመረቀች ነው የምትሄደው። የእነሱ ድራማ ጀመረ ብላ ከፍታ ነው የምታየው። በቃ አሁን አምናለች። እንደ የትኛው ፊልም የትኛው ስራ ላይ እንደው ይሄ ተቀባይነቱ መጣ ከእናትሽ? ወይ በቃ አይራቅን ስሰራ ስናስመርቅ የነበረው ነገር የሰው የምኑ ከዛ ደግሞ እናቶቻችን ይሄ በአካባቢያቸው ሰዎች ልጅሽ በስማም ልጅሽ እስካሁን እኔ በሰራሁት ስራ እሷን ስለሆነ የሚያገኟት ሰፈር እንዲህ ብለውኝ በቃ ከዛ ደስተኛ ናት። አሁን በደንብ ነው በቃ በደንብ ብሰራ እየመጣች እያጨበጨበች ብታስመርቀኝ አሁን ደስተኛ ናት። ተሳክቷል። ደስ ይላል። እግዚአብሔር ይመስገን። የምትወጂው ነገር ላይ አንቺም ጥሩ መተሻል። አሁን እጅሽ ላይ ያሉ ስራዎች የሚወጣው አንድ እንግዲህ በሲትኮም ከልጅሽ ጋር የሰራሽው አለ፣ ሌላ ነገር አለ? አሁን እንግዲህ ያው በብሽ ጎበናን አስመርቀናል። እሱ ወደ ሲኒማ በቅርቡ ይመጣል። ከሀገር ውጭም ይወጣል ተብሎ እየተጠበቀ ነው። ከዚህ በፊት ደግሞ ከጀሚላን አስመርቀን ነበር። ጀሚላም ተመርቋል። አሁን እንግዲህ አንድ ስክሪፕት መጥቷል ጄላ ያለ እያነበብኩ ነው ገና። እንግዲህ ቆንጆ ከሆነች ተስፋ እናደርጋለን። እቀጥላለሁ፣ ስራዎች ይሰራሉ ብዬ አስባለሁ። እንደው እስካሁን በአጋጣሚ የተለያየ አይነት ነገር ሰራሽ። እንደው ብዙ ተዋናይ ምናልባት ላይ ገጥሞ ይችላል እንደዚህ በአጭር ጊዜ ውስጥ ብዙ አይነት ከእድሜውም ራቅ ያለ ከባህሪውም በጣም የራቀ እንደው ያልሰራሁት የምትይው? የኛ ሀገር ያው ደራሲዎች ሲጽፉ ራሱ የሆነችን ሴት እያሰቡ ነው የሚጽፉት። እዛው ጋር ስለሚሰጡሽ ያንቺ ካራክተር ከዛ ከሰራሻቸው ካራክተሮች ጋር ተመሳሳይ ብዙ ጊዜ ይሰጣል። እኔ እንኳን እግዚአብሔር ይመስገን ብዙ ተመሳሳይ የለም፣ የተራራቀ ነው። ግን እንደ አንድ ተዋናይ ሁሉንም መስራት መቻል አለብኝ ብዬ ነው የማስበው። እና ስንማርም አንድ ሰው ሁሉንም መስራት አለበት። በፊት ጾታ ቀይረው ይሰሩ አልነበር የድሮ አንጋፋዎቹ? ሴቱ ወንድ፣ ወንዱ ሴት። ስለዚህ እኔ አሁን በጣም ቢሰጡኝ ግን አይሰጡኝም፣ ግን ቢሰጡኝ እብዶኝ ብጫወት ደስ ይለኝ። እውነት የእብድ ካራክተር ፈታኝ በጣም ነው የሚፈትነው። በቃ እብድ ካራክተር እንጂ አሁን በፊት ላይ ቢሆን አልልም እንትን የሚል ይሄ ደስ የማይል ሰው ደስ የማይለው ሊመስለኝ ይችላል። ወይም ደግሞ ከራሴ ይሄ ሴት ልጅ ትወናለች ስትተውን ብዙ ጊዜ እኮ በቃ አልቅሱም ስንባል በደንብ አናለቅስም። መልካችን እንዳይበላሽ አፋችን እንዳይጣመም የሆነ ነገር ብለን ትወናውን ብዙ ጊዜ የሚበላሸው እኮ በዚህ ወንዶች ላይ በጣም ለገጽታ ስንጨነቅ ብዙ ጊዜ ወንዶቹ ይበልጡናል። ትወናል ወንዶች ችግር የለባቸውም። መጮህ ካለበት አፉን ከፍቶ ይጮሃል። እኛ አፍሽን ክፈች ብንባል የምናስበው ምን እመስላለሁ ብዬ ካሜራ ላይ ራሴን ስለማስበው አስጮሂምና ትወና የምናበላሸው ብዙ ጊዜ እኛ ነን። ስለዚህ የእብድ ካራክተር ምናምን ፊትሽ ተቀይሮ ምናምን መንገድ ላይ ይሁን እንደዚህ አይነት ፈታኝ ነው። በእርግጠኝነት ፊት የማይመጣም አንዳንዴ እኔ በቃ የሀብታም ነው የሚመስለው። እሱ ነው ችግሩ። አሁን ቅድም አልለውም ብዬ እንጂ በቃ አንቺ የማትታጭባቸው ቦታዎች አሉ። በቃ ገጽታ በሜካፕ ይስተካከላል፣ ሁሉም ነገር ይመጣል እንጂ አበበች ጎበና ሆነሽ የሰራሽ ሰው ማለት በጣም የረጅም ዓመት ልዩነት ያለበት አይነት ገጽታ። አሁን ጎበዝ ሜካፐሮች ስለመጡ በእነሱ ላይ ሀሳባችንን ጥለን መሆን እንችላለን። ትወናውን ታመጫዋለሽ፣ መልክሽ እነሱ ይቀይሩታል በሚለው። በፊት ግን ብዙም በሜካፕም እንደዚህ በደንብ ጎበዝ ኢፌክት ምናምን የሚሰራም ሰው ስላልነበረ አትዳፈሪም። ዳይሬክተሩም ቻሌንጅ ማድረግ አይፈልግም። ፊትሽ ካልመጣለት ስራው ሊበላሽ ይችላል። እኔ አሁን አንድ ስራ አምልጦኛል በዚህ አጋጣሚ። አንድ በውፍረቴ ያመለጠኝ አንድ ስራና በፊዚካሊ አሁን በተባባል ነው ምን ልታዘዝ ላይ ካስተደርጌ ነበረ። የማንም ቦታ የዋጂ የማን እንደሆነ አላውቅም። ወይ መስኪ ወይ ዘቢባ ነው ቢሆን ካስተደርጌ
ጓግቼ መስራት የጓጓውበት ዘመን ነበረ። ከዛ ግን ፋይናሊ እንዴት ይንገረኝ ለካ ዲስከስ ሲያደርጉ ምናምን ቤልሰን አሁን እንዴት ነው አስተናጋጅ የምትሆነው? ባለቤት ነው የምትመስለው ማለት አይሆንም። በቃ ፊቴም ቀይ ነው ለቴጌ መጣ። ከዛ ቴጌ መጣሽ ማለት ነው። እና እንደዚህ ያመለጠኝ ስራ አለ በፊዚካልም ይሄ በምመስለው ሀብታም በምመስለው እንትን ልታዘዝ አምልጦኛል። አንዳንድ ሰው ሁልጊዜ አፍቃሪ፣ አንዳንድ ሰው ሁልጊዜ ተፈቃሪ፣ እንደዚህ ሁሉም በቃ ሁልጊዜ እናት፣ ሁልጊዜ ልጅ፣ ሁልጊዜ በሙያም እንደዚህ ሁሌ ተመሳሳይ አይነት ነገር አለ። ግን ያቺ ጥሩ ነው፣ እድለኛ ነች። እግዚአብሔር ይመስገን። የጎደለውን እንግዲህ ዋጄ አንተም ብትሆን እንዳስጀመርካት እቺ ልጅ። ዋጄ በነገራችን ላይ በጣም ጎበዝ ባለሙያ ነው። አብረን ተምረናል። ሃይስኩል ነው ሃይስኩል አብረን ተምረናል። እና በጣም ቀለም ተማሪ ነበርና እዚህ አርት ውስጥ አልጠብቀውም ነበረ። በሆነ በቀለም ትምህርት የሆነ ቦታ ነበር የሚጠበቀው። ዋጄ ሚስጥር ላውጣ ጀርመን እንጂ በፍጹም እዚህ እንትን ላይ አልነበረም። በጣም ጎበዝ ሰቃይ ተማሪ ግን እኮ ይኸው አሁንም በሙያው መጥቶ ደግሞ ሰቃይ ፊልሞች ይዞ ነው የሚወጣው። እሱ የገባበት እሱ የጻፈበት ምንም የወደቀ የለም። ብዙ ጊዜ እኮ ጉማ ይበላሉ እኮ በጣም የሱ ስራዎች። በእናት መንገድ የአመቱ ምርጥ ተብሎ መሸለሙ አስታውሳለሁ። ሰኔ 30 ምጩ ነበሩ። ስለዚህ እንዳስጀመርክ እንግዲህ አስቀጥላት ብዬ አሁንም የጀመርን አንደ የፈለግሽውን አንቺ የወደደችው ገጸ ባህሪ ምርጫ በኔ ምርጫ የብዷን ካራክተር ይስጠኝ በቃ ይጻፍና እሱ ነው እያልኩ የነበረ። እውነት በጣም ነው የማመሰግነው እንግዲህ ስለነበርሽ። አሁን እዚህ ጋር አንድ ነገር አለ ተቀምጦልሻል። ይሄም እንግዲህ ጨዋታ አለ። አንቺ ደግሞ አላቅም ሌላ ምርጫ ሊኖርሽ ይችላል። ግን አበበች ጎበናን ምናልባት ስለሰራሽ በትንሽም ብትሆን የምትገኘዋን የምትይዣትን ገንዘብ ወደዛ ትልኪያለሽ ብዬ አስባለሁ። እንደው ሲጠራ ራሱ የሆነ የባለቤትነት ስሜት አይስማ የሆነ በቃ አለሁበት እኮ ደስ የሚል ነገር አለ ስማቸው ሲነሳ ራሱ ያስባለሁ። እንኳን የአበበች ጎበና አሁን ላይ ልክ እሳቸውን ካወቁ በኋላ ወይም ደግሞ ይሄ ቻሪቲ ምናምን ላይ አሁን ከመቄዶንያ ጀምሮ ድሮ እንሳተፋለን። እንዲህ ቤቱ ግብት ብለሽ ዲቴል ያለውን ነገር አታቂም እንጂ ህይወታቸውን አታቂም። እንደውም ምንድነው በዚህ አጋጣሚ ማስተላለፍ የምፈልገው በዚህ በበጎ አድራጎት ህይወት የሚያልፉ ሰዎች እነ ቢኒያም፣ እነ ሙዳይ፣ እነ ሜሪጆይ፣ እነ ሲስተር ዘቢደር ሁሉም ይሄ በጎ አድራጎት ላይ ያሉ እናቶች የእውነቴን ነው ራኪ ከባድ ህይወት ነው የሚያሳልፉት። የእውነት በቃ እኔ እሱን የተረዳሁት በቃ ቻሪቲ ላይ ያለ ሰው ቀላል ህይወት አይደለም የሚኖሩት እና ለእነሱ በጣም አክብሮት አለ። እድሜ ጤና ይስጣቸው ያሉትን የሞቱትን ነፍስ ይማርልን እንጂ መረዳት አለባቸው ሁሉ። የእውነት ለመናገር አሁን እኔ ብቸገር የራሴን ችግር የቤተሰቤን አካባቢ ያለውን ነው ብታቂም ችግርን መስማት ራሱ በጣም እንደው ራሳቸው ሳይኮሎጂ በዚህ ሰዓት ደግሞ ወልደሽ እንኳን ብዙ ልጆች ማሳደግ በማይቻልበት ሰዓት አሁን አበበች ጎበና ህፃን ልጆች ይጣላሉ በር ላይ ያነሱ ነው የሚያሳድጉት። በቃ ስታስቢው በብዙ ነገር ከባድ ግን እግዚአብሔር የረዳቸው እናት ናቸው። ግቢያቸው ውስጥም ብዙ ነገር አለ። ይሄ ወተት ተዋጽኦ ምናምን እዛው በዛው ትምህርት ቤት ሆስፒታል ምናምን ስላለ እዛው በዛው በቃ እርስ በርሱ የሚደጓጓም ብዙ ነገር አለ። ለእናቶችም ብዙ የስራ እድልም ምኑም ተፈጥሮ ዝም ብሎ ተረጂነት ስሜት ሳይሆን እየሰሩ እንደሚያቀርቡበት በጣም ደስ በጣም ከእድሜያቸው ከዘመናቸው የቀደሙ እናት ነበሩ። እንግዲህ ነፍሳቸውን በአጸደ ገነት ያኑርልን። የእሳቸው ልጆች የሆናችሁ ደግሞ በየትም በመላው ዓለም የምትገኙ በሙሉ ያው የእናታችሁ ማስታወሻ ተሰርቷል፣ ወደ እናንተም ይመጣል ብለን እናስባለን። እዚህ መተው ማየት እንኳን የማይችሉት ቀስ እያለ ከሀገር ወጥቶ መታየቱ አይቀርም። አመሰግናለሁ በጣም አንቺን በዚህ ሁሉ ጉዞሽ ውስጥ ምስጋናም መጨመር የምትፈልጊው ነገር ካለ ከጨዋታው በፊት የገንዘብ ጉዳይ በህይወቴ በጣም ከእናቴ ነው የምጀምረው። ከእናቴ በፊት ግን ልዑል እግዚአብሔርን አመሰግናለሁ። እዚህ ያደረሰኝ ጸሎቴን ሁሉ የሚሰማ መልስ የሚሰጠኝ እግዚአብሔር ነውና የድንግል ማርያም ልጅ አመሰግናለሁ። ከዛ በኋላ እናቴን ለኔም እናት ናት፣ ለልጄም እናት ናት። በጣም ነው ማመሰግናት። እድሜ ጤና ይስጣት። ልጄንም በጣም ነው የምወዳት። ለቁም ነገር በቅታ በሷ ደግሞ ወግ ማድረግ እንዳይ እግዚአብሔር ይርዳኝ። በዙሪያ ያሉ ወዳጆቼ፣ ጓደኞቼ ሁሉም ለኔ በጎ የሚያስቡ በጣም ነው ማመሰግናቸው። በተለይ ደግሞ ሁልጊዜ ከጎኔ የምትሆነው ሰሊናን በጣም ነው ማመሰገን የምፈልገው። እንደዚህ አምሬ ቆንጆ ሆኜ በማንኛውም ሰዓት ከጎኔ ናት። ሜላት ስታይልም
በጣም ነው የማመሰግነው። በሜካፕ ሁልጊዜ አብራኝ ናት። የትኛውን ቦታ ላይ ሲሄድ በቃ ሜላትና ሰሊና እንዳሉ ናቸው። በጣም ነው የማመሰግናቸው። ራኪ አንቺንም በጣም ነው የማመሰግነው። እንዴት በጣም ነው የምወድሽና ከአንቺ ጋር እንግዳ ሆኜ ስለመረጣችሁኝ አባይ ቴሌቪዥንንም ሁልጊዜ ማመስገን ፈልጋለሁ። ለኔ ጥሩ ናቸው በጣም ሁሌ ብዙ ነገሮች ላይ ነው የሚያሳትፉኝና በጣም ነው የማመሰግነው። እዚህ ፕሮግራም ላይ መቅረቤ በጣም እድለኛ ነኝ። እግዚአብሔር ያክብርልኝ። ሁላችሁንም አመሰግናለሁ። እኛም በጣም እናመሰግናለን። እኔም ደስ ከሚሉኝ ተዋናያን መካከል ነበርሽ። በቃ ዛሬ ተገናኝተናል። ከተመልካችነት ወደ ጠያቂነት ተቀይሬ ዛሬ እግዚአብሔር ይመስገን። በኋላ ነው። አመሰግናለሁ።